ዛሬ የሚገርም ነገር በጽናት ድራማ ላይ ተፈጥሯል። ይህ የኪራ ጓደኛ ምን ሊያደርጋት ፈልጎ ነበር ይሄን ነገር ያደረገው? ሀሴት ያደረገችው ነገር በጣም ተመችቶኛል። አይ ላቭ ዩ ቱ ብያለሁ። ምክንያቱም ይሄ ልጅ ጽናትን እኛ እንዳሰብኑ ቢያደርጋት በጣም ነበር መበሳጨው እኔ ማለት ነው። ምክንያቱም መሆን የሌለበት ነገር ስለሆነ እሱ በፍቅር ነገሮችን ማድረግ ስለማይችል ነገሮችን በጉልበት ማድረግ የሚችል ይመስለዋል። እንግዲህ ለኪራም ደግሞ ጽናትን እንደሚያፈቅራት ሲነግረው የትኛዋ ጽናት ነበር ያለው ኪራ ራሱ። የትኛዋ ጽናት ተመችቶኛል ማለት ነው አመላለሱ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ነባሮች ደግሞ እንኳን በሰላም መጣችሁ ብያለሁ ውድ ቤተሰቦቼ። እንግዲህ የጽናት ድራማ ተለቋል። ያው ተዘጋጅቶ ካለቀ በየቀኑ ይለቀቃል። የቀረ ነገር ካለቀ አንድ ቀን እያለፈ አንድ ቀን ነው የሚለቀቀው። እንግዲህ ዛሬም ድጋሚ ተለቆልናል ማለት ነው። ኦ ማይ ጋድ ብያለሁ። በጣም ደስ ብሎኛል። ግን ደግሞ የከፋኝም ነገር ምንድነው? ሀሴት የተናገረችው ነገር አለ። ልክ እንደፈራ ነው አፍቀራዋለች ማለት ነው። ከመጣ በኋላ እቅፍ አደረገችው። ይሄ ልጅ ማቀፍ አብዝታለች ማለት ነው። ሀሴት ተይ ኪራ ማቀፍ ተይ አቆሜ ማለት ነው። ምክንያቱም በኪራና በጽናት ከመጣሽ አጥበን ነው የምናሰጣሽ ማለት ነው። ሁላችንም አንፈልግም በኪራና በጽናት መሀል የሚገባ ሰው ማለት ነው። በሷም በርግጥ አልፈርድባትም። እንግዲህ ያው ልጁም አማላይ ስለሆነ እንግዲህ በፍቅር ጠብ አድርጓታል ኪራ ማለት ነው። እንግዲህ እስቲ ሀሴት እያሳየች ያለችው ነገር በጣም ፈዛለች፣ በጣም መተከዝ አብዝታለች፣ መጨነቅ አብዝታለች። ይሄ ማለት ደግሞ የፍቅር ምልክት ነው ማለት ነው። እንግዲህ ያው ዶክተር ሱመያ እባላለሁኝ እኔ። ዶክተር ሱመያ በትርፍ ጊዜ ዶክተርነት ስለምሰራ ነው ይሄን ያወቅኩት ማለት ነው። ያው ታውቃላችሁ ማለት ነውና የወሬ እንትን አለብኝ እንግዲህ ማብራራት እወዳለሁ ማለት ነው። ጥሎብኝ ማለት ነው። እና ውዶቼ እንግዲህ ጽናትም ኪራ በኔ የተነሳ ከቤት ውስጥ ወጣ ብላ በጣም እየተጨነቀች ነው ያለችው። ያገኘችውን ሰው ሁሉ በስድብ እያጠበች እያሰጣች ነው ማለት ነው። እየተነጫነጨች ነው ማለት ነው። ፍቅር እኮ አልወጣላትም፣ ግን ደግሞ ለእናቱ ስል ነው ለቤተሰቦቹ ደስታ ስል ነው ይሄን ነገር ያደረኩት፣ በእኔ የተነሳ ነው ከቤት የወጣው እያለች ነው። ኪራ እንግዲህ በሀሴትም ይሁን በጽናትም ይሁን በሁለቱ ብቻ ባንዳቸው ተበሳጭቶ ከቤት ወጥቷል። ብቻውንም እያወራ ነበር መንገድ ላይ። ምንድን ነበር እያለ የነበረው? የቤቲ እንትን እኔ ጋር ደረሰ እያለ ነው። ቤቲ ይሄን ያህል አፍቀራኝ ወዳኝ ነበረ ስገፋት የነበረው የቤቲ ግፍ ነው እንደዚህ እያደረገኝ ያለው ብሎ እያለ ነው። ቤቲ በክፋት ስለሆነ የመጣችው የስራዋን አግኝታለች። አሁንም ደግሞ ከድራማው የለችም፣ ትመጣለች ብዬ አስባለሁ። ቤቲ እንደሆነች አርፋ አትቀመጥም። እና እንግዲህ እሱም የቤቲ ግፍ ነው እንደዚህ እያደረገኝ ያለው በቤቲ የሰራሁት ግፍ ነው እያለ ነው ማለት ነው። ቤት ውስጥ እንግዲህ የለም። ናሆምን በጣም ተጸጽቷል። ምክንያቱም ሁሉን ነገር ለጽናት ነበር ስለ የነበረው። ጓደኛዬን አልተረዳሁትም፣ ያለበትን ሁኔታ አልተረዳሁትም፣ ለእኔ ሳይነግረኝ በፍጹም ከቤት ወጥቶ አያውቅም። ከሳሩን መኝታ ክፍል ሲመጣ እንኳ ራሱ እኔ አውቃለሁ ይነግረኛል። አሁን ግን የት እንደሆነ አላውቅም ብሎ እሱ ራሱ በጣም ተበሳጭቷል። ወይም ደግሞ በጣም ተጨንቋል። እየደወለለት ነው፣ ውጭ ላይ ወጥቶ እየፈለገው ነው፣ ጓደኞቹ ጋር እየፈለገው ነው። ኪራ ግን ሊገኝ አልቻለም። አውቆ የተኛ ሰው ቢጠሩት አይሰማም ነውና እሱም ደግሞ እንግዲህ ራሱን ለማረጋጋት ብሎ እንግዲህ ራቅ ወደ ያለ ቦታ ሆኖ ተደብቆ ነው ያለው። ምክንያቱም ራሱን ማረጋጋት ይፈልጋል። እዚህ ጋርም ሀሴትም ያፈቀረችው ስለመሰለውም ሊሆን ይችላል። ሀሴት የተናገረችው ነገር ልክ እንዳፈቀረችው ምልክት ነው ማለት ነው። ብቻ በጣም ከባድ ነው። ሀሴት ያደረገችው ነገር በጣም ተመችቶኛል። ልጁ ለጽናት መድኃኒት ውሃ ጨምሮ ሊያስተኛት ነበረ፣ የምኝታም የሚያስተኛ መድኃኒት ሰጥቷት ማለት ነው። ሀሴት ግን ደግሞ ለጽናት ብቻ ሳይሆን ለሁለቱም አድርጋ ሁለቱንም አስተኝታቸዋለች። ግን ጽናት ብቻ ይሄን ነገር ወስደው ቢሆን ምን ሊያደርጋት ነበር? ልጁ በጣም ከባድ ሀሳብ ነው ያለው። ልጁ እያሰበ ያለው ነገር በጣም ከባድ ነው። ጽናትን የሆነ ነገር አድርጓት ወይ ቪዲዮ ቀርጾ እያስፈራራ በህይወቷ ሊጫወትባት ነበር የፈለገው። ግን ደግሞ እሱ ያሰበው ነገር አልተሳካለትም ማለት ነው። ምክንያቱም ያን ነገር አድርጓት ልክ ሀሴትን ያደረጋትን ነገር ጽናትንም ሊያደርጋት ነበር የፈለገው። ግን ደግሞ በጣም የሚያስጠላ ነገር ነው። ጽናት ደግሞ ከዚህ ነገር ፈጣሪ ጠብቋታል። አሁንም ደግሞ ይጠብቃት። እኔ እንደዛ በዛ መሀል ላይ ኪራ ይደርሳል ብዬ ነበረ። ግን ደግሞ ደስ የሚለው ነገር ሁለቱንም ውሃው ላይ መድኃኒቱን ስለጨመረችባቸው ሁለቱም ነበር የተኙት ማለት ነው። ልጁ በጣም ተናዷል። በሀሴት በጣም ተናዶባታል። ምክንያቱም ያሰበውን ስላላደረገ። የዛሬውን ክፍል እንዴት አያችሁት እናንተ? እስኪ ሀሳባችሁን ኮሜንት አስቀምጡልኝ። እኔ ግን በጣም ደብሮኛል በጽናት ማለት ነው።